በህይወታችሁ ትልቁ የምትኖርበት ህይወት ያለው ከጌታ ጋር ያለው እግዚአብሔር ሐሳቡን አይቀይርም። የሚሰራበትን ሰው ግን ሊቀይር ይችላል። አብዛኛው ሰው ስታክ አድርጎ የቀረው ኋላው ላይ ነው። የለም ወደፊት ያለፈ የለም፣ ድሮ ላይ ቆሟል አብዛኛው ሰው። ጌታ ደግሞ በህይወታችሁ ሲመጣ ለእያንዳንዱ እንደ ስራው መጠን እከፍለዋለሁ ተብሎ ተጽፏል። ሲመጣ የሰጣችሁን ነገር ሊያወራርድ ደግሞ ይመጣል። እግዚአብሔር ሲዝንን ሲሰጣችሁ ካልተጠቀማችሁበት ያልፋችኋል። አንዳንድ ነገሮች ደግሞ ድጋሜ እድል የሌላቸው ነገሮች አሉ። እነሱን ነው ዛሬ የምነግራችሁ። የመጀመሪያው እድልን በጊዜ መጠቀም። ዛሬ ማስተምራችሁ እድልና ጊዜን መጠቀም ስለሚል ዮሐንስ 9:4 8 ፖይንቶች አነሳላችኋለሁ። በደንብ በስክሪፕቸር እያደረኩ በህይወታችሁ እነዚህ ነገሮች ኬርፉል ሆናችሁ መጠንቀቅም መጠቀምም አለባችሁ። ምክንያቱም አንዳንድ ጊዜ ታይም አልፎ እነዚህ ነገሮች ሲያልፉ ዋጋ ሊያስከፍሏችሁ ይችላሉ። አንዳንድ ነገሮች ደግሞ በህይወታችሁ የማይደገሙም ሊሆኑ ይችላሉ። ብዙ ነገሮች የማይደገሙ አሉ። ሰዎችን የሆነ ትራፕ ውስጥ ከተው ያለፉ። ለምሳሌ ብዙ ሰዎች ሲዝን መጥቶላቸው ግን በሲዝናቸው መጠቀም ያልቻሉ፣ እግዚአብሔር ደግሞ ያን ነገር አምጥቶላቸው ስላልተጠቀሙ ያለፋቸው ደግሞ ብዙ። ስለዚህ መጠንቀቅ ያለባችሁ 8 ነገሮች፣ በመንፈሳዊ ህይወታችሁ ሲሪየስ መሆን ያለባችሁ 8 ነገሮችን ነው የምነግራችሁ። ዮሐንስ ወንጌል ምዕራፍ 9:4 ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፍ አለ። በቃ ቆይ ቁጥር 4 ብቻ። ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ምን ትላለች? ምን ማለት ነው ይሄ? ቀን ሳለ ማለት ብርሃን ሳለ፣ ነገሩ ቀርቦ ሳለ እሰራለሁ አለ። ለምን ሲባል የማልሰራበት ጊዜ አለ። እኔ ብቻ አይደለም ማንም የማይሰራበት ጊዜ ይመጣል። ምን ማለት ነው? በሌላ አማርኛ ጌታ እየተናገረ ያለው እናንተ ህይወት ውስጥ የተቀመጠ አሳይመንት፣ እናንተ ህይወት ውስጥ ያለ እግዚአብሔር የላከው የላይፍ ፐርፐዝ ሁሉ እንዲፈጸም ያስቀመጠለት የታይም ፍሬም አለ ማለት ነው። እግዚአብሔር ይሄን ሁሌ ነው ምላችሁ። እግዚአብሔር ሐሳቡን አይቀይርም። የሚሰራበትን ሰው ግን ሊቀይር ይችላል። ሐሳቡን አይቀይርም። ያቀደውን ፕላኑን እቅዱን አይቀይርም። እኔም ቢብለው እኔን ትቶ በሱ ሊሰራ ይችላል። እቅዱ አይቀየርም። ከኔ አካሄድ ጋር ግን ለኔ የመጣው አሳይመንት ግን ሊቀየር ይችላል። ለምን ይመስላችኋል? መርዶኪዮስ እንኳን ያለው አንቺን እምቢ ብትይ አለ ሲዝን ይመጣልሽ፣ ጊዜን ይመጣልሽ፣ እስራኤልን እንድትቤዢ ድል ነው ይመጣልሽ። እምቢ ብትይ ግን እግዚአብሔር መዳንን ከሌላ ስፍራ እግዚአብሔር እንደዚህ አያደርግም ወይ ካላችሁ፣ ብዙ ጊዜ በእስራኤል ታሪክ ውስጥ ታውቃላችሁ። እስራኤላዊ አምጾበት እምቢ እያለ አምጾበት የናቁትን ሰው አምጥቶ ንጉሥ ያደርግ አይታችሁ ታውቃላችሁ። አንዳንዱ ሰው ታውቃላችሁ አይደል? አብዛኛው ሰው ማጆሪቲ የሚባል ሰው የሚኖረው ከሌላ ባየው ሳይክል እንጂ የእሱን ህይወት ምዕራፍ አይደለም የሚኖረው። አብዛኛው ሰው ህይወቱን ቻፕተር የገለጠውም ጥቂት ነው ያለው። አንዳንዴ ራሳችሁን ጠይቃችሁ ታውቃላችሁ? ለምንድን ነው የምትኖሩት? ይህን መልሳችሁ ታውቃላችሁ? ምንድን ነው የምትኖሩበት ሪዝን? ምንድን ነው እናንተ ተፈጠርኩበት የምትሉት ዓላማ? ምንድን ነው ታርጌታችሁ? ስትሰሩ ለምንድን ነው የምትሰሩት? ለምንድን ነው የምትነግዱት? አይ መብላት መጠጣት ስላለብኝ። ከዛስ ይኸውላችሁ እንደ ሰው ቀን እየቆጠርን ለምሳሌ ሰዓታትን ቆጥርና አንድ ቀን እንላለን አይደል? ቀናቶችን እንደምርና ደግሞ ሳምንት እንላለን። ከዛ ደግሞ ወር እያልን አመት እያልን እንሄዳለን። እነዚህ ነገሮች በስጋዊ እይታ ቀስ እያሉ እየተቆጠሩ ስለሚሄዱ ረጅም የቆያችሁ ሊመስላችሁ ይችላል። መጽሐፍ ቅዱስ ሲናገር የሰው የእድሜ ሊሚቱ 70 ቢበዛ 80 ከዛ ድካም ነው ይላል። 150 እሺ 200 ዓመት ኑሩ። እግዚአብሔር የእድሜ ባለጠጋ ያርጋችሁና 250 ዓመት ኑሩ። 250ም እኮ ያልቃል። ከዛስ በህይወታችሁ ትልቁ የምትኖርበት ህይወት ያለው ከጌታ ጋር ያለው። ቢያንስ እኮ መጽሐፍ ቅዱስ እንደዚህ ይላቸዋል። መጥቶ እዚህ ምድር ላይ 1000 ዓመት ይገዛል ይላቸዋል። 1000 ቀን እኮ አይደለም የተባላችሁ። ከዛስ ነው ጥያቄ። ጌታ ደግሞ በህይወታችሁ ሲመጣ ለእያንዳንዱ እንደ ስራው መጠን እከፍለዋለሁ ተብሎ ተጽፏል። ሲመጣ የሰጣችሁን ነገር ሊያወራርድ ደግሞ ይመጣል። አንዳንድ ጊዜ መድረክ ላይ የተቆመበት ነገር ብቻ አይደለም አገልግሎት ጌታ ፊት። እንደዛ ቢሆንማ ሁሉም መድረክ ላይ የሚወጣ አገልጋይ። አንዳንዶቻችሁ ምናልባት የምታሳድጓቸው ልጆቻችሁ አሳይመንቶቻችሁ ነው። እግዚአብሔር ሰጥቷችኋል አይደል? እንዴት አድርጋ አስተካክላ አሳደግ ሊጠይቅ ይመጣል። በቤታችሁ ውስጥ ባላችሁበት ስፍራ የሰጣችሁን ነገር ምን አድርጋችሁ አለፋችሁ? የእግዚአብሔር ቤት ስትመጡ በደንብ ስሙ።
እያንዳንዱ ቤተክርስቲያን ውስጥ የምታደርጉት ነገር አገልግሎት ነው። ታውቃላችሁ አይደል? አገልግሎት ምንድነው? ሰርቭ ማድረግ ነው አይደል? ጌታን ሰርቭ ልታደርጉ ነው የምትመጡት፣ ልታገለግሉ ነው የምትመጡት፣ ልታመልኩ ነው የምትመጡት። ኤቭሪ ነገራችሁ የምትሰጡት መባበሉ፣ የፍቅር ስጦታችሁ በሉ፣ አስራታችሁ በሉ፣ የምታደርጉት ነገር፣ አምልኳችሁ፣ ሁሉ ነገር ስራ እየሰራችሁ ነው ያላችሁ። መጽሐፍ ቅዱስ ደግሞ አስጠንቅቆ የሚናገራችሁን ነገር ልንገራችሁ። በጌታ ኖርማል ይመስላል። አንዳንድ ጊዜ እንደ ፓተርን ስለለመድናቸው ቸልተኛ እንሆናለን። ለምሳሌ እግዚአብሔርን ቤት የሆነ ነገር ስንሰራ አይ እንትን ያርገው፣ አይ እኔ ይሄን ነገር እንትን አልፈልግም። ብዙ ሰው እንደዛ ነው የሚለው። መጽሐፍ ቅዱስ ስለዚህ ነገር ሲያወራ የእግዚአብሔርን ቤት ስራ በቸልተኝነት የሚሰራ የተረገመ ይሁን ነው። ይህን ቃል የተናገረው ሰው ሎክ አርጎት ነው ሄደው ሁሉ። ጠይቁ ራሳችሁ፣ ጌታ ሆይ ምንድነው የኔ ፐርፐስ? ምን እንዳረግልን የፈለከው? ስኖር ምን እንድጠቅም ምን እንድሰራ ነው የፈለከው? መጽሐፍ ቅዱስ ጌታ ኢየሱስ ሲናገር ቀን ሳለ አለ፣ ታይሜ ሳለ አለ፣ እያንዳንዱ ቀኑ ላይ የሚያደርገው ነገር ካልኩሌትድ ነገር ነው የሚያደርገው። አሁን ብዙ ጊዜ ሰው ይወላችሁ ጌታ ኢየሱስን ሲያየው ቀን ህዝብ ተሰብስቦ ሁሉ እያጋፋው ሁሉ ሰው ተከትሎት ፈውስ ሲሆን ዴሊቨራንስ ሲሆን አይን ሲበራ ህዝቡ ተከትሎ ዋው እያለ እያጨበጨበ ይከተላል። ማታ ምን እያደረገ እንደሚውል የሚያውቅ የለም። ኤቭሪቲንግ ቀን ላይ የሚያደርገው ነገር ሁሉ ማታ አድርጎት ነው የሚመጣው። ይህን ነገር ቻፕተሩን አልነካውም፣ ግን ሀሳቡን ልንገራችሁ። ጌታ ኢየሱስ እንደዚህ አለ፣ እኔ አባቴ ሲያደርግ ያየሁትን ነው ማደርገው አለ አይደል? ስለዚህ ምድር ላይ የማደርገው ነገሮች ሁሉ አባቴ ሲያደርግ ያየሁትን ነው እየደገምኩ ያለሁት። ስለዚህ ሌሊቱን ሙሉ ፕራክቲስ እያደረገ ምሪት እየተቀበለበት ነው ማለት ነው የሚወጣው። ከኔ ጋር ናቸው። አንድ ቃል ነው የተናገረው፣ ለሁሉም ይሰራል። ቀን ሳለ የላከኝን ፈቃድ ልፈጽም ላደርግ ይገባኛል። ለምን? ማንም የማይሰራበት ሰዓት ይመጣል። በህይወታችሁ እድል ተብለው የተሰጧችሁ ነገሮች ላይደገሙ ይችላል። መንፈስ ዓለም ሲስተሙን ተረዱት በጌታ። ለምሳሌ ለሰዎች ስንጸልይ እከሌ ከሚባል ፋሚሊክ እንደዚህ አይነት እንትን አለ፣ ያ ነገር አባት ጋር መጣ፣ ከዛ እንደዚህ ሆነ ብለን የምንተነበየው ምን መላመት ነው እንዴ? መንፈስ ዓለም እንደ ሳይክል ነው የሚሰራው፣ እንደ ሉፕ ነው የሚሰራው። ከኔ ጋር ናችሁ? ሲዝን አለ። ለምሳሌ እዚህ ሲዝን ላይ ስላለ ነገር ነግሬያቸዋለሁ። ይሄ 3 ዓመት አደገኛ አኖይንቲንግ ከእግዚአብሔር የምትቀበሉበት ነው። ሲዝኑን ካለፈ ሚስ ታረጉታላችሁ ብዬ ይሄ ዓመት ሲጀምር ነግሬያቸዋለሁ አይደል? ምክንያቱም መንፈስ ዓለም ላይ እንደ ምንድነው እንደ ሉፕ ነው ነገሮች ሳይክል የሚያደርጉት። ለምሳሌ ልጠይቃችሁ፣ ሰዎች እንደዚህ አይነት ነገር ሲያነሱ ሰምታችሁ ታውቃላችሁ? ለምሳሌ በዚህ ወር እየጠበቀ ፋሚሊያችን ውስጥ እንደዚህ ይሆናል የሚል እስቲ ሰምቶ የሚያውቅ? ይሄንን ወቅት እየጠበቀ ይሄንን ወር እየጠበቀ አንዳንዱ ልክ የ4 ወር ሳይክል ይጠብቃል፣ አንዳንዱ በአመት ይመጣል፣ አንዳንዱ በዚህ አመት እየተቆጠረ ይባላል። እንደንትን ሉፕ አለው መንፈሳዊ ዓለም። ይሄ ለኢቭል ብቻ አይደለም የሚሰራው፣ ይሄ ነገር ለጨለማ ብቻ አይደለም የሚሰራው። መንፈስ ዓለም የሚሰራበት ሳይክል። እግዚአብሔር የሆነን ጊዜ ላይ ሲዝንን ሲያመጣላችሁ በጣም ብዙ ሰው እኮ ነው፣ ጌታ ፊት ነው የምነግራችሁ። እግዚአብሔር በሆነ ጊዜ እድል ሰጥቶት እድሉን ሉዝ አድርጎ ቁጭ ብሎ ያለ ሰው መዓት ነው ያለ። አንዳንዱ ትልልቅ ቅባት ምድር የሚያሳርፍ ይዞ ሲዝኑን ስላልተጠቀመበት ያልፋል። ቸርች ሲመጣ አንተ እንድታገለግል እንደዚህ ተብለ ነበር ይላል። አዎ ስንት ሰው ነበር የሚገለገለው የነበር። አንዳንዶች በዝማሬ እንድታገለግሉ የተጠራችሁበት ቆይቷል። መልስ ስላልሰጣችሁት ለጌታ ምክንያት ስላበዛችሁ ግን አንዳንድ ጊዜ ጌታ ፊት ነው የምነግራችሁ። አንዳንድ ዘማሪዎችን አይና ትልልቅ ዘማሪዎች ጌታዊ እነዚህ ሰዎች ለምን ቆይተው ስንት ሰው ይባረክ ነበረ ቀድሞ በታይማቸው ቢነቁ ብያቃለሁ። ጌታ ፊት ነው የምነግራችሁ። እግዚአብሔር ሲዝንን ሲሰጣችሁ ካልተጠቀማችሁበት ያልፋችኋል። አንዳንድ ነገሮች ደግሞ ድጋሜ እድል የሌላቸው ነገሮች አሉ። እነሱን ነው ዛሬ የምነግራችሁ። በህይወታችሁ ድጋሜ እድል የሌላቸዋል። አንዳንድ ሰው ስለ ጌታ ነገር ሲነገረው በእውነት ነው የምላችሁ ያ እድል ነው እግዚአብሔር እየሰጠ ያለ። ባይዘዌ በጌታ ስሙኝ፣ ሊከራከሯችሁ ምንም ፖይንትለስ በሆነ ነገር ሊከራከሯችሁ የሚመጡ ሰዎች እግዚአብሔር ሊነካቸው ነገር እየፈለጋቸው ያሉ ሰዎች ነው። ዝም ብለው መጥተው የሚናገሩ ሰዎች እድል እየሰጣቸው ነው ማለት ነው። ጌታ ነው ነገር የፈለጋቸው። ዝም ብለው አውቶፍ ኖዌር አይመጣማ ውስጣቸው። ስለዚህ ጌታ በዛ ጥያቄ አድርጎ እድል እየሰጣቸው። ብዙዎች እኮ ጥያቄ ብለው በነካኩት ነገር ነው ጌታን አግኝተው የቀሩት። ስለዚህ ስለራራላቸው እነሱን እየጎተታቸው ነው ማለት ነው። አንዳንድ ነገሮች እድል ናቸው። ይህንም ቪዲዮ ያው በጌታ ያልሆነም ብዙ ሰው ስለሚያይ ነው ከዚህኛው ሐሳብ የጀመርኩት። የመጀመሪያው አንደኛ ዘፍጥረት 7:16 ላይ ታወጣልኛል። የመጀመሪያው እድልን በጊዜ መጠቀም። ምክንያቱም በጊዜው ያላደረጋችሁት ነገር ጊዜው ካለፈ ልትመልሱት አትችሉ። ጌታ ኢየሱስ ይላል እኮ ታምራት ሊያደርግ ገብቶ አልፈለጉም። ስንት ሰው ነው እዛ ከተማ ውስጥ ያለ? ስላልፈለጉት ትቶ ወጣ።
እድል መጥቶ እድልን የማይጠቀሙ ሰዎች አሉ ማለት ነው። ያንን ስለሚያውቅ እኮ ነው ደቀ መዛሙርቱን ሲልካቸው የምትሄዱበት ቦታ ሰላም ለእናንተ ይሁን ብላችሁ ግቡ አለ። እምቢ ብለው ሪጀክት ካደረጉ ሰላማችሁ የነሱ ሰላም ወደ እናንተ ትታችሁ ውጣ፣ የእግራችሁን እንትን አራግፋችሁ ውጡ ይል። ያ ማለት አሻራ ነው የምትተው። ለምንድን ነው አራግፎ ያለው? ራሱ ምን እግርን ቆሻሻን አራግፎ ወጣ ነው? ኖ ጌታ ሲጠይቅ ሁሉም ይመጣላ። እድል አልሰጠኸኝም ሲል እድል ነበረ። ይኸው ምልክቱ የተራገፈው እንትን ተልኮል ነበረ፣ ግን አልተጠቀምክበትም። ዘፍጥረት 7:16 ስጋ ካለው ሁሉ የገቡትም ተባትና እንስት እግዚአብሔር እንዳዘዘው ገቡ፣ እግዚአብሔርን በስተኋላው ዘጋበት። ሰምታችኋል? ሁሉም ወንድና ሴት፣ ተባትና እንስት የሚለው ወንድና ሴት አድርጎ ፍጥረትን ሁሉ እድል ስለሰጠ አስገባቸው። ይሄ ስለ ኖህ ነው የሚያወራው። ኖህ መርከቡን እየሰራ በነበረበት ሰዓት እያላገጡበት ነበር። ልክ አሁን ሲዝን ላይ ሰዎች ስለ ጌታ ሲነገር እንደሚያላግጡት ማለት እድል ነው እየተሰጠ ያለው። ምክንያቱም መጽሐፍ ቅዱስ ዓለም ሁሉ እስኪድን ይታገሳል ስለሚል እየታገሰ ነው እንጂ ያለው ጊዜው አላለቀም ማለት ነው። ምልክቶችን ብታጣኑ እኮ ምልክቶች ሁሉ ተፈጽሟል፣ ግን እስኪድኑ ይታገሳል ስለሚል ትዕግስቱ እስኪድኑለት ነው እንጂ ጊዜው አላለቀም ማለት ነው። ከኔ ጋር ናቸው? መንፈስ ዓለም ላይ እኮ ሁሉም ሙቭመንት ይታወቃል። እያንዳንዱ ነገር ኖህ ጋር ሲሰራ ሁሉም ያላግጡበት ነበር። ምናልባትም አስቡት፣ ምናልባትም የኖህ መርከብ ታውቃላችሁ አይደል? በአንድ ጊዜ ያለቀ አይደለም። አመታት የፈጀ አመታት ነው የፈጀው። ቀን አይደለም፣ ወር አይደለም፣ አመታት ነው የፈጀው። አስቡ፣ አመታት ሙሉ አንድ ሰው እንደ እብድ እኮ ነው የሚታየው። ጎርፍ ሊመጣ ነው፣ ዝናብ ሊመጣ ነው፣ ምድሪቱን ሁሉ ሊያጠፋ ነው፣ ንስሐ ግቡ ምናምን የሚል ሰው እብድ። የምን ጎርፍ ነው የምታወራው? መዓት ትጠራብናለህ እየተባለ ኖ አስቡት እስቲ። ይሄን ከተናገረ በኋላ በየቀኑ ከተማው ምን የሚለው ይመስላችኋል? የአብዱ ሰውዬ ጎርፍ ይመጣል ብሎ እንጨት የሚቀጠቀጠው ሰውዬ የሚባል አይመስላችሁ? ግን እድል ተሰጥቶ ልክ ታይም ሲያልቅ፣ ልክ ጊዜ ሲያልቅ ሁሉም ከገቡ በኋላ ይላል እግዚአብሔር በሩን ዘጋው ይላል። እግዚአብሔር ከዘጋው ማንም ሰው አይከፍተው። ኖህ አዝኖላቸው ሲጮሁ ቢያያቸው አይከፍተው። ኖህ በእጁ እንዳይዘጋው አድርጎ እኮ ነው እግዚአብሔር ከውጭ በኩል ዘጋው ይላል። አይገርምም? አንዳንድ ጊዜ ርኅራኄ የሚመስል ነገር እናንተንም እንዳያጠፋችሁ እናንተ እንድትዘጉት አያደርግም እግዚአብሔር ራሱ። አንዳንድ በሮቻቸው የተዘጉ ሰርጎ ገቦች እንዳይገቡ ከውጭ ዘጋው ይላል። እድል የለውም፣ በቃ ጨርሷል። ይሄን ሚዲያ የምታየው ምናልባት ትምህርቱንም እየወደዳችሁ እያያችሁ ያላችሁ፣ ምክንያቱም ብዙዎች ስለምትካፈሉ ኦርቶዶክስ ሙስሊም ብዙ ስለሚያይ አውቃለሁ። ብዙ ኮሚኒኬት ሰዎች ስለሚያደርጉ ጊዜ እየጠበቃችሁለት ያለ ነገር እድል ላይኖር ይችላል። ወይ ጌታ ይመጣል ወይ እናንተ ጊዜያችሁ አልቆ ልትሄዱ ትችላላችሁ። አሁን ነው ታይሙ። እድል ሲሰጥ ነገሮች ከተዘጉ በኋላ መመለሻ የለው። ኖ ከተባለ ከተዘጋ በኋላ መመለሻ የለው። የእግዚአብሔር መንግስት ይላል በቃ ቀርባለች፣ እጃችሁ ላይ ነው ተብላችሁ ይዛችሁ ትሄዳላችሁ እንጂ አልገለጣችሁትም። አንዳንድ ነገሮች ጊዜው ሲያበቃ ሁለተኛ እድል የለው። በጊዜያችሁ ተጠቀሙበት። እስቲ አሜን በሉ። እግዚአብሔር በሰጣችሁ እድል ተጠቀሙበት። ድሮ ደስ ይለኛል which is አንዳንድ የተነገረበት ወይ ነው እንጂ ልክ ያለው ነው። እድል ሲሰጥ አንዳንድ ጊዜ ድሮ ሰምታችኋል። አገልግሎት ላይ እንደዚህ አገልጋዮች ይቆሙና እንደዚህ አይነት ሰው አለ ና አሁን ድል እየሰጠሁ ነው በኋላ አታገኘኝም። ሰምታችሁ ታውቃላችሁ? እድሉ አሁን ከሆነ አሁን ነው አለቀ። እግዚአብሔር ደግሞ በታይም ቀጠሮ ውስጥ ይሰራል ወይ? አዎ ይሰራል። እግዚአብሔር ስፔሲፊክ ታይም ነግሯቸው አድርጎ ያላቸው ነቢያት መጽሐፍ ቅዱስ ላይ ታገኛላችሁ። እዚህ ቦታ ጠብቀኝ፣ እዚህ ቦታ እንደዚህ ቦታ እንደዚህ ሰዓት ይላቸው። እቺን ታይም እንዳታሳልፍ ብሎኝ ያውቃል ጌታ ነው። ገብተ ቤት በዚህ ታይም ጠብቀኝ ብሎኝ ያውቃል። ለምን እዛው ጋር መናገር አይችልም እንዴ? ሚስ ካደረጋችሁ ሚስ አድርጓቸዋል። አንዳንድ እድሎች እግዚአብሔር ሲያመጣ በጊዜው ካልተጠቀማችሁበት ለጊዜው የመጣውን በረከትም ሉዝ ታረጋላችሁ። እግዚአብሔር አድርጉ ሲል ምክንያት አለው። እግዚአብሔር የሆነን ታይም እድል ሲሰጥ ያቺ ታይም ካለፈች አለፈች አለቀ። ኢየሱስ ጌታ ነው። ሁለተኛ ቶሎ ልበላችሁ ስለምጸልይላችሁ። ሁለተኛ እንደ ቀልድ ያያችሁት ነገር ዋጋ ሊያስከፍላችሁ ይችላል። አንዳንድ ነገሮችን ሲሪየስ ሁኑባቸው። እንደ ቀልድ ያያችሁት ነገር ዋጋ ሊያስከፍል ይችላል። ዕብራውያን 12:17 እንደ ቀልድ እንደ ፌዝ ያያችሁት ነገር ዋጋ ልትከፍሉበት ትችላላችሁ። ከዚህ በኋላ እንኳን በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘምና። ሰምታችኋል? እስቲ ከላይ ጀምር አንብብልኝ። 15 ጀምር አንብብ። የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎችንም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይንም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ስለማ ቆይ
ቆይ አንዳንድ እንደ ቀልድ ያያችሁት ነገር ዋጋ ሊያስከፍላችሁ ይችላል ነው አይደል ያልኳችሁ። ኤሳው ሲመጣ ደክሞታል። ከአደን የመጣው የታየው የስጋ ረሃቡ ብቻ ነው። በቃ ውስጡን ሳቲስፋይ ማድረጉ ብቻ ነው የታየው። ስለዚህ እንደገባ ወንድምየው ምስር ወጥ ይዟል እጁ ላይ። ልክ እንዳየ በቃ እንደውም ርቦኝ ነው የመጣሁት ስጠኝ ሲለው ያዕቆብ ያቺን ይዞ ተደራደረ። ያዕቆብ የስሙም ተጽዕኖ ሊሆን ይችላል ታላይ ስለሆነ ይላል ባይብል ነው አይደለም ያልኩት። እና ልክ ሲመጣ ምን አለው? ብኩርና አንተ ሸጥልኛለህ አለው። ብኩርና ለኔ ምን ነው? ከራቤ ይበልጣል እንዴ? አምጣው። ልክ ሲጠግብ ያለው ነገር ወደ ኋላ ተመልሶ አሰበው። ምንድነው ያልኩት? ኦሬዲ ተላልፈናል፣ ተሰጣተናል፣ አለቀ። ምንድነው ያልከው? ብኩርና ለኔ ምን ነው? ውሰደው፣ ከዚህ ይበልጣል እንዴ? ከዛ ቁጥር 17 ምን ይላል? ይሄን ካለ በኋላ ስሙኝ፣ እንደ ቀልድ ያደረገው ነገር፣ እንደ ቀልድ ያላችሁት ነገር፣ እንደ ቀልድ ያደረጋችሁት ነገር ዋጋ ሊያስከፍል ይችላል እያልኳችሁ ምን አለ? ቁጥር 17 ከዚህ በኋላ እንኳን በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና። በረከት ሊወርስ ሲሄድ ምንም እንደሌለው ነው የተጣለው። ያዕቆብ ምን ድፍረትና ኦቶሪቲ ኖሮት ይመስላችኋል? ሄዶ እናትየው ያደረገውን ሁሉ ስላየችው ወንድም ቸልተኛ ነው፣ ለሱ መሆን የሚገባው ወደ አንተ ሽፍት አድርጓል። ሄደ በረከት ተቀበል ሲለው አባቴ ይረግመኛል ሲላት ቶ እርግማኑ በእኔ ይሆንብህ። ሲሄድ አባትየው ለበኩር የሚሰጠውን በረከት ሁሉ ሰጠው። ልክ ከሰጠው በኋላ አባትየው ጋር መጥቶ ሲጠይቅ ቢያለቅስም እንደተጣለ ሆነ ነው የሚለው። ምንም እያለቀሰ ቢለምን ሁለተኛ እድል የለውም። ለዛ ነው አንዳንዴ በቸልተኝነት እንደ ቀልድ ያደረጋችሁት ነገር ዋጋ ሊያስከፍላችሁ ይችላል ያልኳችሁ። የእግዚአብሔርን ስራ በትጋት ስትሰሩ በረከት አለ አይደል? በቸልተኝነት የሚሰራ የተረገመ ይሁን ማለት በሌላ ቋንቋ በረከቱን ሉዝ ያደርጋል። የቸልተኝነት መንፈስ እንዲመታ ጸልያለሁ። እስቲ አሜን በሉ። ሶስተኛ በደንብ ስሙኝ። እውነት በጊዜ ይብራላችሁ፣ በጊዜው በሰዓቱ ይገለጥላችሁ። አንዳንድ ትሩዞች ካለፈ በኋላ ቢገለጡ ዋጋ የላቸው። ሰምታችሁኛል? በታይሙ የተገለጠ ትሩዝ ነው እናንተ ነፃ የሚያወጣችሁ። ካለፈ በኋላ ቢገለጥ ምን ይጠቅማቸዋል? አንዳንድ ጊዜ ሰዎች ኢቭን በስራ ዓለም እንኳን የሆኑ ኮኔክሽኖች እንደዚህ እኮ አርገ ቢሆን ኖሮ ነግራለሁ ብዬ ምን ይጠቅማል? ነግራለሁ ብዬ እንደዚህ እና አውቀ ቢሆን ኖሮ ቀድሞ ለምን አልተነገረም? ካለፈ በኋላ ቫልዩ የላቸው። ከኔ ጋር ናችሁ? እውነት በጊዜ ይብራላችሁ። ሉቃስ 16:23 በሲኦል በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርም በእንቅልፉ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። ይሄ ባለጠጋ ሰው እግዚአብሔር በምድር ላይ ምን ሰጥቶታል? ባለጠግነትን ሰጥቶታል፣ ብዙ ነገርን ሰጥቶታል። ይሄ ባለጠጋ ሰው በቤቱ ደጃፍ ላይ ምግብ የሚለምነው አንድ ሰው እያለ፣ ቸርነትን እንዲያደርግለት የሚለምነው ሰው እያለ እንደ ተራ ነው እያመናጨቀ የሚሄደው። የእሱ ካራክተር ብቻ አይደለም፣ ቤተሰቡ፣ ወንድሞቹ ሁሉ ሰውየው እንደዛ የሚራራ ልብም የለው፣ ምንም አያደርግም። እና ያ ሰውዬ እየጠየቀውም አያደርግም። እና የሆነ ታይም ደረሰና ሁለቱም ሞቱ። ሁለቱም ሰዎች ሲሞቱ ከአንድ ስፍራ ይሞቱ እንጂ የሄዱበት ቦታ የተለያየ ነው። ደስ የሚለኝ ነገር ልንገራችሁ፣ የሁለቱ ሰዎች ስታተስ ምድር ላይ የተለያየ ነው። በሰማይም የሁለቱ ሰዎች ስታተስ የተለያየ ነው። ሪቨርስ ነው። እዚህ ሲሆን ያኛው ቤገር ነው፣ ያኛው ባለጠጋ ነው። እዛ ሲሆን ደግሞ ለማኝ የተባለው የሚለመነው እና አልዓዛርን ያ ባለጠጋው ሰውዬ እባክህ እንደው አለው። በቃ አልገባኝም ነበር፣ ይሄ ነገር አልተገለጠልኝም፣ ከአቅሜ በላይ ነው እዚህ ያለውን ፋየር። ስለዚህ አልዓዛርን ላከውና ውሃ ያምጣል። ውሃ አይደለም በጣቱ አድርጎ፣ እሷ ብርቅ ናት፣ ይሄንን እንኳን ብሎ ይለምነዋል። ከዛ ሲለምነው ነው እንደዛ ብሎ የለም፣ በእናንተና በእሱ መካከል ባውንደሪው ሰፊ ነው፣ ወደዛ ሊመጣ አይችልም አለ። እሺ ቶ እኔስ ይሄንን እወጣዋለሁ፣ አንድ ነገር ልለምን አለው። አብርሃምን ነው የሚለምነው። ምንድነው ሲለው አልዓዛርን ላከው ወደ ታች አለ። ለምን? ወንድሞቼን ያስጠንቅቅ፣ እነሱ የሚኖሩት እንደኔው አይነት ነው፣ እነሱን ያስጠንቅቅ እንዳይመጡ ሲባል ነው እድል ተሰጥቷቸዋል። ለዛ ነው ነገሮችን በጊዜ በሰዓቱ ይገለጥላችሁ ያልኳችሁ። በጌታ በኢየሱስ ስም ጸልያለሁ። ነገሮች በሰዓቱ ላይቱ ይብራላችሁ፣ በሰዓቱ ይገለጥላችሁ፣ በሰዓቱ ይገለጥላችሁ። እውነቱ በሰዓቱ ማወቅ በሚገባችሁ ጊዜ ይገለጥላችሁ። በጌታ በኢየሱስ ክርስቶስ ስም ይገለጥላችሁ። እስቲ አሜን በሉ። በተሰጣችሁ ጊዜ ደግሞ ተዘጋጁበት። እምላችሁን እየሰማችሁ ነው። ሲሪየስ የሆኑ ነገር ነው እየነገርኳችሁ ያለው። እድልን በጊዜ መጠቀም አልኳችሁ አንደኛ። ሁለተኛ ምን አልኳችሁ? እንደ ቀልድ ያያችሁት ነገር ዋጋ ሊያስከፍል ይችላል፣ ኬርፉል ሆኖ አልኳችሁ። ሶስተኛ ምን አልኳችሁ? እውነትም በጊዜ ይገለጥላችሁ። አራተኛ በተሰጣችሁ ጊዜ
ተዘጋጁበት። ጊዜን አይጠብቅም። ሰምታችኋል? ጊዜ ሌላ ጊዜን አይጠብቅ። ጊዜ ታይም ውስጥ ያለውን ፓኬጅ ብቻ ነው ይዞ የሚሄደው። በተሰጣችሁ ጊዜ ተዘጋጁበት፣ ሬዲ አድርጉ ራሳችሁን። ማቴዎስ 25:10 ሊገዙ በሄዱ ጊዜ ሙሽራው መጣ። ይሄን ታሪክ ታውቁታላችሁ ብዬ ነው። ምን ሊገዙ በሄዱ ጊዜ? እስቲ ዘይት በሉ። ይኸውላችሁ 10 ቆነጃጅቶች አሉ ይላል። ስታተሳቸው አንድ አይነት ነው፣ ዝግጅታቸው ግን የተለያየ ነው። 10ሩም ቆነጃጅት ናቸው የተዘጋጁ። 5ቱ ሌላ ካራክተር አላቸው፣ 5ቱ ደግሞ የተለየ ካራክተር አላቸው። ምንድነው የለያቸው ከተባለ 5ቱ ዝግጁ ናቸው። ትርፍ ዘይትም አዘጋጅተዋል። በተሰጣቸው ጊዜ ሬዲ ሆነዋል፣ ዝግጁ ናቸው። ምናልባት በሚል ያዘጋጃሉ። ገብቷቸዋል አይደል? ልክ እንደ ኢዮብ ማለት ነው። ኢዮብ ለሰይጣን እድል የሚሰጥ ሰው አይደለም። መስዋዕት ያደርጋል። እሱ ብቻ አይደለም፣ እንዲህ ብሎ መስዋዕት ያደርጋል ይላል ባይብል። ምናልባት ልጆቼ በልባቸው በድለው እንኳን ቢሆን እያለ እድል አይሰጥም። ሰው ገና በሐሳብ ደረጃ ላለ ነገር መስዋዕት ያቀርባል። ዝግጁ ነው ኢዮብ። እነዚህም 5 ሴቶች ዝግጁ ናቸው። 5ቶቹ ደግሞ ቸልተኛ ነበሩ። እሺ ቀጥል። ተዘግተው የነበሩት ከእነርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። አለቀ። ከተዘጋ በኋላ እነዛ ቢለምኑ ቢጮሁ፣ ይኸውላችሁ 5ቱ ስማርት ናቸው። ደስ ያለኝ ነገር ምን አደረጉ? የኛ ዘይት አለቀ እና መብራታችን ጠፍቷል፣ ከናንተ ቀንሱልን ሲሉ 5ቱ የመለሱት ደስ ይለኛል። ምን አሉ? ለኛም ለናንተም ላይ በቃ ስለሚችል ቶሎ በሉ፣ ሳይመጣ ወጣችሁ ገዝታችሁ ነው። አሁን ያነበብኩላችሁ ገባችሁ? የመጀመሪያው ቃል ቀን ሳለ የላከኝን ልፈጽም ይገባ። ማታ ሲሆን ሰው የማይሰራበት ጊዜ ነው። ሲሄዱ ዘይትም ፈልገው አጥተው ሲመጡ በሩ ተዘግቷል። ሙሽራው ገብቶ ቢያንኳኩ ሰዓት አልፏል፣ አላቃችሁም፣ ዞር በሉ፣ በጊዜያችሁ ተዘጋጁበት። እስቲ አሜን በሉ። እስቲ አሜን በሉ። እስቲ አሜን በሉ። 5ኛ በተሰጣችሁ ነገር በትኩረት ስሩ፣ በማስተዋል ስሩ። እግዚአብሔር በሰጣችሁ ነገር በትኩረት ስሩበት። ማቴዎስ 25:26 በትኩረት ስሩ ነው ያልኳችሁ። ማቴዎስ 25:26 ጌታም መልሶ እንዲህ አለ፣ አንተ ክፉ ሀኬተኛ ባሪያ፣ ካልዘራውበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? ስለዚህ ገንዘብን ለለዋጮች አደራ ልትሰጥ በተገባህ ነበረ። እኔም መጥቼ ያለኝን ከትርፉ ጋር ወስድ ነበረ። ሰምታችኋል? ጌታ መክሊትን ሰጠ 3 ሰዎች ጠርቶ፣ አንደኛው ግን የተሰጠውን ነገር ምን አደረገ? ቀበረው። ምንድነው ያስቀበረው ከተባለ ሀሳቡ ምንድነው? ትክክለኛ ሬቨሌሽን አይደለም ያለው። ሬቨሌሽኑ ስለ ጌታ ያለው የተሳሳተ ነው። ምን አይነት ሀሳብ ነበረው? አይ ይሄ ካልሰበሰበበት የሚያጭድ ካልበተነበት የሚያጭድ ካልተዘራበት ምናምን ብሎ ኔጌቲቭ ሀሳብ ነው ያለው። ከዛ ጌታው የሰጣቸው ከሩቅ ሀገር ሲመለስ 2ቱ አትርፈዋል። 2ቱን አንተ በጎ ታማኝ ባሪያ በጥቂቱ ታምናልና በብዙ ሾመሃለሁ አለው ይላል። አንደኛውን ግን ሲመጣ አይ አንተ እንደዚህ ክፉ መሆንን አውቄ ቀበርኩት አለ። አንተ ክፉ ማን ነው እንደዚህ መሆኔን የነገረ አለ። ያለውን ተነጥቆ ነው ለሌላ የተሰጠው። ምን አለ? ውሰዱት፣ በጨለማ ጣሉት ነው ያለው። ለምን? የተሰጠው ነገር ላይ ትኩረት አድርጎ ስላልሰራ። የተሰጠውን ነገር ማብዛት ስለማይችል ማብዛት የሚችልበት አቅም እያለው ግን ቀብሮታል። ሰውዬ ትኩረት ሰጥቶ ስላልሰራበት በመጣ ጊዜ ምክንያት ነው የሰጠው። አቃ ቀበርኩት፣ ምንም ቶ አንተ አትስራ አለው። ለለዋጮች እንኳን እንዲያተርፉበት ለምን አልሰጠውም? አንዳንድ ቦታ እንደዚህ ገጥሟቸው ያውቃል? ወይ አይሰሩ ወይ አያሰሩ። እንደዚህ አይነት ሰው አጋጥሟቸው ያውቃል? እንደዚህ አይነት ሰው ነው እንደዚህ አይነት ማለት። ወይ እንድትሰሩ እድል አይሰጧችሁ ወይ ደግሞ ራሳቸውም አይሰሩ። እንደዚህ አይነት እኮ አለ ታውቃላችሁ። በጌታ በኢየሱስ ስም ባረካችኋለሁ። እግዚአብሔር ትኩረታችሁን እንዳታጡ እንዲባረካችሁ ጸልያለሁ። ፎከሳችሁ እንዳይወሰድ ጸልያለሁ። በኢየሱስ ስም ጸልያለሁ። 6ኛ 2 ነው የቀረኝ። እግዚአብሔር በእጆቻችሁ የሰጣችሁ ነገር አይቅለልባችሁ፣ ዋጋ ስጡት። ይኸውላችሁ ጌታ ፊት ልንገራችሁ፣ ያላችሁበትን ቦታ አክብራችሁ ከታመናችሁ እግዚአብሔር ፕሮሞት ያደርጋችኋል። አይመስለንም፣ ፕሮሞት ያደርጋችኋል። ያላችሁበትን ቦታ ብቻ አክብሩት። እግዚአብሔር እኮ አገልግሎት ሲባል ህዝብ ላይ ነው አይደል የሚያምናችሁ? ቼክ እናንተን ሳያደርግ እንዴት ነው ህዝብ አሳልፎ የሚሰጣችሁ? በምታልፉበት ሁሉ ቴስት ያደርጋችኋል፣ ቼክ ያደርጋችኋል። ልክ ተፈትናችሁ ሲያውቅ የዛን ጊዜ የከበረውን ነገር ይሰጣችኋል። አንድ ነገር ይኸው በጌታ ፍቅር ልንገራችሁ፣ የደከማችሁ፣ የዘገያችሁ፣ የተረሳችሁ፣ የተተዋችሁ ሊመስላችሁ ይችላል። ምክንያቱም ረጅም የቆያችሁ ሊመስላችሁ ይችላል። አብረዋችሁ ያለው ጥለዋችሁ ሩቅ ሄዶ ሊመስላችሁ ይችላል። ያው የተሞኛችሁ የከሰራችሁ ሊመስላችሁ ይችላል። እኔ ብዙ ተብዬ ስለማቀ እግዚአብሔር ታይም ደርሶ ሪቨርስ ሲያደርገው ማንም አይዛችሁ። ደስ የሚለው ነገር የእግዚአብሔር ሲሆን እንደዚህ አይደለም የምትሄዱት። ያቆያቸዋል። እግዚአብሔር ወደ ኋላ እየጎተተ ያቆያቸዋል። ይለፉ ይላቸዋል፣ ያቆያቸዋል፣ ወደ ኋላ ይጎትታቸዋል። ብዙ ሰው ግን የማያውቀው እግዚአብሔር እየያዘ ወደ ኋላ የሚጎትታችሁ የቀስት ደጋን ታውቃላችሁ? እሱ ላይ ነው። የለቀቀው ሰዓት ማንም አይዛችሁ። እስቲ አሜን በሉ። እስቲ አሜን በሉ። ለዛ ነው መጽሐፍ ቅዱስ የወረደበት ጥልቀት ይላል የሚወጣበትን ከፍታ ነው የሚያወራው ይላል።
በጣም ከተጎተታችሁ ሩቅ ሊያስኬዳችሁ ነው እግዚአብሔር። በኢየሱስ ስም እጸልያለሁ። እግዚአብሔር አፍጥኖ በረከት ውስጥ ይክተታችሁ። የእናንተ ነገሮች እንዲከፈቱ ጸልያለሁ። በኢየሱስ ስም እንዲከፈቱ ጸልያለሁ። እስቲ ተከፈቱ በሉ። ተከፈቱ በሉ። ተከፈቱ በሉ። ሰባተኛ ብዙ ሰው ወጥመድ ውስጥ የተቀመጠው አንዱ ሪዝን ይሄ ነው። ያለፋችሁበትን መንገድ አትመኙት፣ አትፈልጉት ዞር ብላችሁ። ሐዋርያው ጳውሎስ ያለፈበትን መከራ ብቻ አይደለም አሪፍ የሚባለውንም ነገር አልፎት ነው የሚሄደው። ለምን? የኋላ አሪፍ የተባለው የፊቱን ጥሩ እንዲይዝበት አይፈልግም። ስለዚህ የኋላዬን እየረሳው ይላል የፊቴን ለመያዝ እዘረጋለሁ ይላል። አብዛኛው ሰው ስታክ አድርጎ የቀረው ኋላው ላይ ነው። የለም ወደፊት ያለፈ የለም፣ ድሮ ላይ ቆሟል አብዛኛው ሰው። ዘፍጥረት 19:26 የሎጥ ሚስት ወደ ኋላ ተመለከተች። የማ ሚስት? የሎጥ ሚስት። ምን የሚል ኢንስትራክሽን ሰምተው ነበር የወጡት? ቀጥ ብላችሁ ወደ ኋላ የለም፣ ቀጥ ብላችሁ ፊታችሁን እያያችሁ ሂዱ፣ አለቀ። እሷ ግን ቆይ እንዴት ደርሶ ይሆን? አንዳንዶቻችሁ እኮ ዋጋ የምትከፍሉት በማይመለከታችሁ ነገር ነው። ሂዱ እየተባላችሁ እየሄደ እነከሌ እንዴት ሆነው ይሆን ብለ እነከሌ ጋር ስትሄድ ለእነከሌ የመጣው አንተን። የሎጥ ሚስት ኢንስትራክሽኑ ቀጥ ብላችሁ ሂዱ ነው፣ አለቀ። ወደ ኋላ እንዳዞሩ። ከዛ ምን አደረገች እሷ? ወደ ኋላ ተመለከተች፣ የጨው ሐውልትም ሆነች። እንደው እኔ የምባረካችሁ እግዚአብሔር በውድቀት ምሳሌ ከመሆን ይጠብቃችሁ። በእውነት የሎጥ ሚስት ኢንስትራክሽን ባለመጠበቅ ተብሎ ሐውልት ሆና ሁሉ የሚጎበኛት ሐውልት ነው የሆነችው። ኢንስትራክሽን ሰጥቷት ባለመቀበሏ እንዲሁ እንዳለች ለምን እንደዚህ ሆነች? አትዙሪ ተብላ ዞራ። ስለዚህ አሁን አትዙር የሚል እዛ አካባቢ ከሰሙ አይዞሩም። ለምን? ምሳሌ እዚህ ጋር ቆሙ። እግዚአብሔር በክፉ ምሳሌ ከመሆን ይጠብቃችሁ። በጥፋት ምሳሌ ከመሆን ይጠብቃችሁ። የኋላችሁ መንገድ ላይ የሚጎትታችሁን ጨለማ መትቼዋለሁ። በኢየሱስ ስም መትቼዋለሁ። በኢየሱስ ስም መትቼዋለሁ። በኢየሱስ ስም መትቼዋለሁ። እግዚአብሔር ሕይወታችሁን ነፃ እንዲያወጣ ባረኳችሁ። ሕይወታችሁ ነፃ እንዲሆን ባረኳችሁ። ወደ ኋላ የሚጎትታችሁ የትኛውም ገመድ እንዲበጠስ አዛለሁ። እስቲ አሜን በሉ። የመጨረሻው እግዚአብሔር በከፈተላችሁ መንገድ እሱን ብቻ አክብሩት። እሱን ሰለብሬት አድርጉበት። አንደኛ ሳሙኤል 15:24 እግዚአብሔር በከፈተላችሁ መንገድ እሱን ብቻ አክብሩት። እግዚአብሔር በቀደደላችሁ መንገድ ለሱ ግሎሪ ስጡ። እሱን ብቻ ግሎሪፋይ አድርጉበት። እሺ። ሳኦልም ሳሙኤልን ሕዝቡን ስለፈራው ቃላቸውንም ስለሰማው የእግዚአብሔርን ትእዛዝና ያንተን ቃል በመተላለፍ በድያለሁ። አሁንም እባክህ ኃጢአቴን ይቅር በለኝ፣ ለእግዚአብሔር ሰግድ ዘንድ ከኔ ጋር ተመለስ አለው። ሰምታችኋል? ምንድነው ያለው? ሕዝቡን ቃላቸውን ስለፈራው ስለ ሕዝቡ ብሎ እግዚአብሔርን ሪጀክት አለ። ምንድነው ያልኳችሁ? እግዚአብሔር በሰጣችሁ ነገር እግዚአብሔርን ብቻ አክብሩበት። ሰውን ተዉት። የሰው ኔቸር ባይዘወይ ስትወድቁ ወደቀ ይላችኋል፣ ስትነሱ ደግሞ ድሮም እኮ ብሎ ያሞግሳቸዋል። ይሄ ተፈጥሮ ነው፣ አይቀርም። ሳኦል የተሸወደው ነገር እግዚአብሔር ሳሙኤል ስለ ሳኦል እያለቀሰለት እንደሚጸልይ የምታውቁት መጽሐፍ ቅዱስ ላይ ለናኩት ለሳኦል የምታለቅሰው እስከመች ነው? በቃ ንቄዋለሁ፣ አለቀ። ለምንድን ነው የናቀው? በሰጠውት ነገር እኔን አይደለም ያከበረው ህዝቡ ነው። ስለዚህ በቃ ንቄዋለሁ፣ አለቀ። ቻፕተሩን ዘግቼ ቢለምን ቢጮ በቃ አንተና እግዚአብሔርን በድያለሁ፣ ንስሐ እንድገባ መስዋዕት እንዳደረግ እረድል ስተኝ የለም። ስሙ ልንገራችሁ። አሁን ሳኦል አንድ እግዚአብሔር እንዲንቀው ያደረገበት ምንድነው ካላችሁ፣ ኢንስትራክሽን ተቀብሎ ሄደ። ምን አይነት ኢንስትራክሽን? ግባ፣ የጠላቶቹ መንደር ፈጽመ አጥፋ። ከብት ቢሆን እንስሳ ቢሆን ሕፃን ቢሆን ትልቅ ቢሆን እንዳትምር። ሳኦል ከእግዚአብሔር በላይ አስበው ነው። ሕፃናት ሳይ እነኝማ ትንንሽ ናቸው ምን አድርጌ ነካቸዋለሁ። ከብቶች ውስጥ የሰባ ሳይ ምንድነው ሪዝን ሲባል እነዚህ ልጆች ናቸው። ከብቶች ውስጥ ለእግዚአብሔር እሰዋለሁ ብዬ ነው ብሎሃል ወይ? እግዚአብሔር ፈጽመ አጥፋ አይደል የተባልከው? አሁን እግዚአብሔር ህዝቡን ጠልቶ እየጨረሰ ነው የሚመስላችሁ? እራሳቸውን እየጠበቃቸው። የሚጠበቅበት ንጉሱ ግን እግዚአብሔርን አልተከተለም። ለምንድነው እንደዛ እንዲያጠፋቸው የተፈለገው ካለ ሰይጣን በነዛ ነገድ ውስጥ የቀመረው ሴራ አለ። እንዲጠፉ የፈለገ ይው እስከ ዛሬ እንደዛ አይነት ህዝብ ያልጠፋበት ምክንያት የሳኦል ስህተት ነው። ትውልድ ሁሉ አልፎ ትውልድ ጋር አክሰስ እንዲያገኝ ያደረገው የሳኦል አለመታዘዝ ነው። ምንድነው ስህተቱ ካላችሁ፣ እግዚአብሔር ያንን ህዝብ የጠላበት ምክንያት ሰይጣን ካልኩሌት አድርጎ የሰራው ነገር አለ የሰው ልጆችን ለማጥፋት። ምንድነው? የዘላለም ኃጢአት የዘላለም ሞት ውስጥ እንዲገቡ ስለፈለገ ኔፍሊምስ የሚባሉት ከወደቁት መካከል አብረው ሊንክ አድርጎ የተፈጠሩ ሰዎች አሉ። ስለዚህ አጥፋቸው ያለው ህዝብ ኔፍሊም ዝርያ ያለባቸው ናቸው። ደማቸው ዲኤንኤያቸው ውስጥ ኔፍሊሞች አሉ፣ የኢቪል ኮንታሚኔሽን ያለባቸው። ስለዚህ አጥፋ ሲል ያንን ላይን እያየ እንጂ ህዝቡን ጠልቶ አይደለም።
ስለ ኃጢአትና ስለ ጽድቅ መስሏችሁ ነው? እግዚአብሔር እኮ በኃጢአተኛውም በጻድቁም እኩል ዝናብ ይሰጣቸዋል ይላቸው። እያዳላ እኮ አይደለም፣ እነሱን መጠበቅ ፈልጎ ነው። ይሄ ዲኤንኤ ገብቶ ኮንታሚኔት ካረገላ አለቀልህ ነው። አጥፋው ፈጽመ ሲል የሚያደርገውን ስለሚያ ሳውል ግን በተሰጠው እድል እግዚአብሔርን ስላላከበረ እግዚአብሔር ንቆት አልፎታል። ደግሞ ቢጸልም ነው አልፋ። እግዚአብሔር በሰጣችሁ ነገር ሰው ላይ ፎከስ አታድርጉ። ለዛ ነው ሐዋርያው ጳውሎስ እኮ ሰውንም ማስደስት ቢሆን ይላል እግዚአብሔርን ባላገለገልኩ ነበር ይላል። ሰው ምን ይለኛል አልልም። እኔ ከሰው ፍርሃት አርነት የወጣው ሰው ነኝ። ማንም እንደፈለገ ይበል። አንድ ፎቶ አለ ሳይንቲስቶች እንትን ስለውት ህዝብ የሚጨቃጨቅበት ኢትስ ዩር ፖይንት ኦፍ ቪው ተብሎ የተጻፈ ምንድነው? አንደኛው በዚህ ጋር ቆሞ 6 ነው ይላል፣ አንተ በዛ ጋር 9 ነው ይላል። በዛ ጋር ስትዞር 9 ነው፣ በዚህ ጋር 6። ስለዚህ አንተ ይግባህ እንጂ አንተን በሌላ ቦታ ሆኖ የሚያይ አንተ 6 ነው ትላለህ፣ እሱ 9 ነው ይላል። እሱም በገባው ይቀጥል፣ አንተ በ6 አለ። በቃ አለቀ። ለነሱ መልስ ልትሰጥ ጊዜ የምትፈጅ ከሆነ ጊዜን እየተበላ። እግዚአብሔር በጊዜያችሁ እንድትጠቀሙ ያደርጋችሁ። እድልና ጊዜያችሁ እንድትጠቀሙ ያደርጋችሁ። መጽሐፍ ቅዱስ እድልና ጊዜ ሁለቱን ያገናኛችኋል ነው። በኢየሱስ ስም እድልና ጊዜያችሁ እንዲገናኝ ጸልያለሁ። እግዚአብሔር በሰጣችሁ እድል ጊዜያችሁ እንዲመጣ ጸልያለሁ።